በሚስጥር እንደወደደሽ እንዳፈቀረሽ የምታውቂበት መንገድ። አሁን እነዚህ ነገሮች ካየሽበት ባይነግርሽም ባያወጣው ባይናገረው ካንቺ ፍቅር እንደያዘው እርግጠኛ መሆን ትችያለሽ። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ በሚስጥር እየወደደሽ እያፈቀረሽ ያለው ወንድ ላይ የምታያቸው እውነተኛ የፍቅር ምልክቶች ምን እንደሆኑ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ይሄን ቪዲዮ ላይክ አድርጉ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በሁለተኛው በአዲሱ ቻናሌ ተመልሼ መጥቻለሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ተቀላቀሉ። እንደምታውቁት የሁለተኛ ቻናሌ ነው። የመጀመሪያው ቻናሌ ከ51,000 በላይ ተከታይ ያለው አለ። ይሄ ሁለተኛው አዲስ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ተቀላቀሉ። ዛሬም እንደሰማችሁት ነው ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። በሚስጥር ሲያፈቅርሽ ሲወድሽ ፍቅሩን ሳይናገር ግን የምታውቂበትን መንገድ ነው የምናወራው። መጀመሪያ ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። የመጀመሪያው ነገር ወንድ ልጅ በሚስጥር ሲወድሽ ሲያፈቅርሽ የምታውቂበት መንገድ ምንድነው? ትኩር ብሎ ሲያይሽ ነው። አሁን በምትገናኙበት ሰዓት ላይ እንግዲህ አብራችሁ የምትማሩ አብራችሁ የምትሰሩ ልትሆኑ ትችላላችሁ። በምትገናኙበት ሰዓት ላይ ትኩር ብሎ የሚያይሽ ከሆነ አይን ላይን በተደጋጋሚ የምትጋጩ ከሆነ ስታዩ አይን ላይን ስትይዙ የሚያፍር ሌላ ቦታ አይኑን ለማሳረፍ የሚጥር የሚሞክር አይነት ነገር ከሆነ ካንቺ ፍቅር ይዞታል ማለት ነው። እያየሽ እየተመለከተሽ ነው ማለት ነው። ይሄም ብቻ ሳይሆን ደግሞ የምታደርጊያቸውን ነገሮች ሁሉ በትኩረት የሚያይ የሚመለከት ከሆነ በምታወሩበት ሰዓት ላይ እንግዲህ በምትግባቡበት ሰዓት ላይ ደግሞ ቆየት ብለሽ የምታውቂው ነው የሚሆነው። ይሄንን ትኩረት የሚሰጥሽ ከሆነ ወንድ ልጅ እውነት ፍቅር ሲይዘው ሲወድ እያንዳንዷን ነገር ነው የሚያየው፣ እያንዳንዷን ነገር ነው የሚመለከተውና ትኩረት የሚሰጥሽ ከሆነ የምትናገሪያትን ነገር ያልሻትን ነገር ስለራስሽ ዝም ብለሽ የምታወሪበት ጊዜ ይኖራል አይደለ? በተሰባሰባችሁበት ምን እንደምትወጂ ምን እንደምትጠይ ከነዛ ከተናገርሻቸው ነገሮች ለመረዳት ይሞክራል። በቃ አንቺ ላይ በጣም ትኩረት ያደርጋል። እንደወጣሽ እንደገባሽ እያንዳንዱ ነገርሽን ይከታተላል። በቃ ይሄንንም እንግዲህ በተለያዩ መንገዶች ታያለሽ። የጓራ ጓደኛ ሊኖራችሁ ይችላል፣ የጓደኛ ሰርክል ሊኖራችሁ ይችላል፣ ሰዎችም ሊነግሩሽ ይችላሉ። እንደዚሁ አስተያየቱ በእውነት በጣም ነው የሚያስታውቀው። ልብ ላለ ለተመለከተ ሰው በጣም ነው የሚያስታውቀው። አስተያየቱን በደንብ ከተመለከትሽ እንደወደደሽ ማወቅ ትችያለሽ ማለት ነው። አንዳንድ ጊዜ እርምጃ ሁሉ እስኪጠፋበት ሊደነባበር ይችላል፣ አንቺን ሲያይ አንቺን ሲመለከት ማለት ነው ፍዝዝ ብሎ። ስለዚህ እንደዚህ አይነት ነገሮች አሉ። ይሄ ቦዲ ላንጉጅ ነው። በአካል እንቅስቃሴ እንደወደደሽ ካንቺ ፍቅር እንደያዘው የሆነ ስሜት እንዳለው ላንቺ የምታውቂበት የመጀመሪያው ነገር ነው። ሁለተኛ ስላንቺ በደንብ ይጠይቃል። ለማወቅ በጣም ይፈልጋል ስላንቺ። ለዛም አንቺንም ራስሽንም ሊጠይቅሽ ይችላል። እድል ካለው ደግሞ ስላንቺ የሚያውቅ ሰውንም በተቻለው አቅም ይጠይቃል። በቃ አንቺን ማወቅ የበለጠ መረዳት መግባባት መቀራረብ ካንቺ ጋር በጣም ይፈልጋል። ካንቺ ጋር የሚያሳልፋት ጊዜ አጋጣሚም የተፈጠረች ጊዜ ልትሆን ትችላለች። በፍጹም እንድትባክንበት አይፈልግም። እያንዳንዷን ነገር በደንብ አድርጎ ጠይቆሽ በደንብ አድርጎ ስላንቺ አውቆ ነው መለየት የሚፈልገው። እና ይሄንን በተደጋጋሚ የሚያደርግ ከሆነ ጓደኞችሽ ማረ እንደዚህ ብሎ ጠየቀኝ ወይ የምታውቂያቸው ሰዎችም ስላንቺ እኮ እንደዚህ ጠየቀኝ ገኔ እኮ እንደዚህ ብሎኝ ምናምን የሚሉ ከሆነ ከሌሎች ነገሮች ጋር ጨምረሽ ምክንያቱም ስላንቺ ማወቅ ስላንቺ የበለጠ መረዳት የሚፈልገው ላንቺ የሆነ ስሜት ያደረበት ላንቺ የሆነ ስሜት ያለው ሰው ነው። ስለዚህ አብሮሽ በሚሆንበት ሰዓት ላይ የማይወድሽ ሰው በነገራችን ላይ የማይወድሽ የማያፈቅርሽ ላንቺ ምንም አይነት ስሜት የሌለው ሰው አይደለምና ሊጠይቅሽ በየጊዜው ይቅርና አንቺ እየነገርሽውም ራሱ ምንም አይመስለውም። አሁን ነግረሽው አሁን ሊረሳው ይችላል። ስለዚህ ምንም ግድ የለውም የማይወድሽ ሰው። ግን የሚወድሽ ሰው ፈርዘር ነው የሚሄደው። በቃ ይጠይቅሻል። እያንዳንዱ ነገርሽን ማወቅ ይፈልጋል። ስልክሽን ተቀብሎሽ ሊደውል ይችላል። ውሎሽ እንዴት ነው? እንዴት አረግሽ? እንዴት ሆንሽ? በቃ አይደለ እያንዳንዱ ነገርሽን ማወቅ የሚያቅሽ የቅርብ ሰው እንድትሆኚ በጣም ይፈልጋል፣ ይጥራል። ይሄ ሁለተኛው። ሶስተኛ አንቺን ለማስደሰት ይጥራል። አሁን አልነገረሽም ፍቅሩን እንግዲህ አውጥቶ በግልጽ አላወራሽም፣ ግን ደግሞ አንቺን ለማስደሰት በጣም ይጥራል። ላንቺ ደስታ ይጨነቃል። የሚያስደስትሽን ነገር ከራስሽም ሰምቶ ሊሆን ይችላል ወይም ደግሞ እንደዚሁ ዝም ብሎ በራሱ ማለት ነው ይሄ ነገር ባደርግ ሊያስደስታት ይችላል ብሎ የሚያስበውን ነገር ያደርግልሻል። የሆነ ቦታን መሄድ ሊሆን ይችላል፣ መውሰድ ሊሆን ይችላል፣ የሆነ ነገር መጋበዝ ሊሆን ይችላል፣ ቴክስት መላክ ሊሆን ይችላል፣ የሚያዝናኑ ነገሮችን መላክ ሊሆን ይችላል። አሮ ነው በቃ ብቻ አንቺን ያስደስታል ብሎ የሚያስበውን ነገር ሁሉ ያደርግልሻል። አንቺን ለማስደሰት ሲጥር ሲሞክር። እኛ ሴቶች ደግሞ ይሄንን ዲቴክት ማድረግ በደንብ ነው የምናውቅበት አይደለ? እዚህ ላይ ሁላችሁም እንደምትስማሙ አልጠራጠርም። እንደው አይተን እንዳላየ ካልሆነን በስተቀር የሚደረጉ ነገሮች ይገቡናል፣ የሚደረጉ ነገሮችን እናውቃቸዋለን። ስለዚህ አንቺን ለማስደሰት
ለማስደሰት የሚጥር አንቺን ለማስደሰት የሚሞክር የሚለፋ አይነት ከሆነ ምንም ጥያቄና መልስ የለውም። ካንቺ ፍቅር ይዞታል፣ ወዶሻል። ባይናገረውም በሚስጥር እንግዲህ አፍቅሮሻል ማለት ነው። አራተኛ አንቺን ለማግኘት ሲሞክር አሁን በቻለው መንገድ ሁሉ አንቺን ለማግኘት ካንቺ ጋር ኮሙኒኬት ለማድረግ ለማውራት ሲሞክር ያው ስልክሽን ሊቀበልሽ ይችላል፣ ሊደውልልሽ ይችላል፣ ቴክስት ሊያደርግልሽ ይችላል፣ እንገናኝ ሊልሽ ይችላል። እነዚህ ነገሮች በነገራችን ላይ አንድ ወንድ ልጅ እነዚህ ነገሮች የሚያደርገው ለአንቺ የሆነ ስሜት ካለው ነው። ስልክ የሚቀበልሽ ከዛ ጀምሮ ማለት ነው። ከዛ ስልክ ስለተቀበለሽ ብቻ ደግሞ አይደለም። ስልክ ተቀብሎሽ ቴክስት የሚልክልሽ ከሆነ የሚደውልልሽ ከሆነ የሚያገኝሽ ከሆነ እነዚህ ነገሮች የሚያደርገው ካንቺ ጋር ለመግባባት አንቺን ለማወቅ አንቺን ለመረዳት አንቺን ለመቅረብ እየሞከረ ነው ማለት ነው። ስለዚህ የሆነ ስሜት ሲኖረው ነው እነዚህ ነገሮች የሚያደርገው። ከዛም ደግሞ ከተገናኛችሁም በኋላ ደግሞ ሲያወራሽ ቅድም ነግሬሻለሁ በደንብ ስላንቺ ለማወቅ ሲሞክር ሲያዳምጥሽ ሲሰማሽ እንድትነግሪው ሲያደርግ በተለያዩ መንገዶች ሲጠይቅሽ ስላለፈው ህይወትሽ ሊሆን ይችላል፣ አሁን ላይ ስላለሽበት ሊሆን ይችላል፣ ስለወደፊት ለምታስቢው ሊሆን ይችላል። ብቻ ስለ ሁሉም ነገር ዲቴይል ስላንቺ ሲጠይቅሽ እንደወደደሽ ማወቅ ትችላለሽ ማለት ነው። በተደጋጋሚም እንግዲህ ከተገናኛችሁ በኋላም ድጋሜ እንድትገናኙ ሲጠይቅሽ እንድታወሩ ሲጠይቅሽ በቃ ካንቺ ጋር የሚያሳልፈውን ጊዜ በተለያየ መንገድ ለማመቻቸት ሲሞክር በቃ ካንቺ ጋር ጊዜ ለማሳለፍ ምክንያት ሰበብ ሲፈልግ አንቺን ለማግኘት ካንቺ ጋር ለመሆን ማለት ነው። ያን የሚያደርግ ከሆነ እንግዲህ ካንቺ ፍቅር ይዞታል። ካንቺ ጋር የሚያሳልፈው ካንቺ ጋር የሚሆንበት ጊዜ በጣም ደስ ይለዋል፣ በጣም ይወደዋል ማለት ነው። በመጨረሻ የምትነግሪውን ሁሉ ሲያስታውስ። አዎ ወንዶች ብዙ ማስታወስ ላይ ብዙ አይደሉም፣ ግን ደግሞ ፍቅር ሲይዛቸው ሲወዱ እያንዳንዷን የነገርሻቸውን ነገር ነው የሚያስታውሱት። በተለይም ደግሞ ይሄ መጀመሪያ አካባቢ ላይ ያለው እቺ አለች አይደለ? እቺ በጣም በቃ ፍቅር የሚይዛቸው የመጀመሪያዋ ጊዜ ላይ ሁሉን ነገር ነው የሚያስታውሱት። እያንዳንዱን ነገር የተናገርሻትን ያልሻትን፣ ስትናገሪ እንዴት እንደነበርሽ፣ ምን ለብሰሽ እንደነበር፣ እንዴት ሆነሽ እንደነበር፣ ጸጉርሽ እንዴት እንደነበር ሁሉ ያስታውሳሉ። እዚህ ድረስ ነው በቃ የሚሄዱት ሲወዱ ማለት ነው። ምክንያቱም ትኩር ብለው በደንብ ስለሚያዩ እያንዳንዷን ነገር ሁሉን ነገር ያስታውሳሉ። ስለዚህ ስላንቺ ሁሉን ነገር የሚያስታውስ ከሆነ እንደዚሁ በምታወሩበት ሰዓት ላይ እንደዚህ ብለሽ ነበር፣ እንደዚህ ብለሽ፣ እንደዚህ ሆኖ እያለ እያንዳንዷን ነገር ስላንቺ ማለት ነው ስፔሲፊካሊ ስላንቺ እያንዳንዷን ነገር የሚያስታውስ ከሆነ እንግዲህ ከሌሎች ነገሮች ጋር ጨምረሽ ካንቺ ፍቅር እንደያዘው እንደወደደሽ በሚስጥር ማወቅ ማረጋገጥ ትቻለሽ ማለት ነው። እነዚህ ነገሮች ላይ እንግዲህ ሌሎችም ደግሞ የራስሽም ደግሞ አለ አይደለም የሚሰማሽ ስሜት እሱን ጨምረሽ በሚስጥር እንደወደደሽ እንዳፈቀረሽ ማወቅ ትቻለሽ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። በቀጣይም እንደዚሁ እንድሰራላችሁ የምትፈልጉት ነገር ካለ ናፊ ይሄን ብትሰሪልን ብላችሁ ጠይቁኝ፣ እኔም እሰራላችኋለሁ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ናፊ በጣም እናመሰግናለን እንወድሻለን እያላችሁ ግን ላይክ አላደረጋችሁም አይደል? በቃ እሺ አሁን ላይክ አድርጉት። አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ፕሮግራም እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። በቀጣይም በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቻው